الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. مشايخوቻችን أهلا وسهلا ومرحبا بكم جميعا. የዛሬውን ጀልሳችንን አስመልክቶ ቀረጻ እያደረግን ያለነው ቦዬ ፓርክ ላይ ነው፣ ጅማ ከተማ ላይ። በዛሬው ዕለት የዑስማንን ረዲየላሁ ዐንሁ ፈድል ትሩፋቶችን እንዲሁም ደግሞ ደረጃዎችን የሚያሳዩ ሀሳቦችን ኢንሻአላህ ከሁለት ሼኾች እንሰማለን። የመጀመሪያውን ሀሳብ የሚያጋሩን ሼኻችን ዶክተር መሐመድ ሐሚድን ይሆናሉ። ስለ ዑስማን ረዲየላሁ ዐንሁ ትልቅነት ደረጃ የሚጠቁሙ በርካታ ሐዲሶች አሉ። እነዛን ያስታውሱናል። ሼኽ ፈሊተፈضل። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. سيدنا عثمان بن عفان አስመልክቶ የመጡት ሐዲሶች በጣም ብዙ ናቸው። የተወሰኑትን ለመጥቀስና ምን ያህል ፈዲላ እንዳላቸው ለመጠቆም ያህል ብቻ ነው ዛሬ የምናቀርበው ማለት ነው። من ذلك ما جاء في صحيح البخاري من حديث أبي موسى الأشعري رضي الله تعالى عنه قال كنت مع النبي صلى الله عليه وسلم في حائط من حيطان المدينة ከአላህ መልእክተኛ ጋራ ከመዲና የአትክልት አጥሮች መካከል አንዱ ቦታ ላይ ነበርኩኝ አሉ። እንግዲህ የመዲና ነዋሪዎች የተምር አዝመራዎች አሏቸው፣ በአጥር ይከበባሉ። የውሃ ምንጭም እዛ መካከል ብዙ ጊዜ ይኖራልና የአላህ መልእክተኛ አንዳንድ ጊዜ ገባ ብለው ያርፋሉ። እዚያ አብሬያቸው ነበርኩኝና አንድ ሰው መጣና በር እንዲከፈትለት ቆረቆረ አሉ። ኢዘን ለሁ እፍተሕ ለሁ ወበሽርሁ ብልጀና፣ ክፈትለት ጀነት እንደሚገባም አብስረው አሉኝ። ሄጄ ስከፍት ለካስ አቡበክር ነበረ። አቡበክር ረዲየላሁ ተዓላ አንሁ ብስራቱን ሲሰሙ አላህ ሱብሓነሁ ወተዓላን አመሰገኑ። ከዛ በኋላ ሌላ ሰው ደግሞ ቆረቆረ። እፍተሕ ለሁ ወበሽርሁ ብልጀና፣ ክፈትለት በጀነትም አብስረው አሉ። ከዚያም ስከፍት ዑመር መጡ። ዑመርም አልሐምዱሊላህ ብለው ገብተው ተቀመጡ። ሶስተኛ ሌላ ሰው ሲቆረቁር እፍተሕ ለሁ ወበሽርሁ ብልጀና ዓላ በልዋ ቱሲቡሁ፣ ክፈትለት ጀነት እንደሚገባም አብስረው የሚገጥመው መከራ ግን አለ አሉ። ፈኢዛ ሁወ ዑስማን ረዲየላሁ ተዓላ ዐንሁ፣ ለካስ ዑስማን ነበረ። ዑስማንም ገቡና አልሐምዱሊላህ ብለው አላህን አመሰገኑ፣ ስለ ብስራቱ ማለት ነው። የሚገጥመው መከራ አለ ስለተባለው ደግሞ አላሁል ሙስተዓን አሉ። ገዛ የሚጠየቀው አላህ ነው አሉ። እንግዲህ ዑስማን ረዲየላሁ ተዓላ ዐንሁ በጀነት ከተበሰሩት ሰዎች መሆናቸውንና ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለሳቸው የሚገጥመውንም መከራ እንዳስጠነቀቋቸው ከአሁኑ ጀምሮ አውቀው መቀመጣቸውን የሚያሳይ ነው ማለት ነው። ሌላው ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም በቡኻሪ የተወራ ነው። ይህም ሐዲስ ኡሑድ የተባለው ተራራ ላይ አቡበክር፣ ዑስማን፣ ዑመር ሆነው አብረው ሲወጡ ነቅነቅ አለ ተራራው እንደ መናወጥ ይላል። እስኩን ኡሑድ፣ ረጋ በል አንተ ኡሑድ አሉት። በእግራቸውም ረገጥ አድርገው ፈኢነማ ዐለይከ ነቢዩን ወስዲቁን ወሸሂዳን ያሉ፣ አንተ ላይ ያለው እኮ ነቢይና አንድ ሲዲቅ ሁለት ደግሞ ሰማዕታት ናቸው አሉ። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ያሉት ራሳቸውን ነው። ሲዲቅ አቡበክር ናቸው። ሁለቱ ሸሂዶች ደግሞ ዑመር እና ዑስማን ናቸው ማለት ነው። ይሄ እንግዲህ ሸሂድነታቸውንም ረሱሉ ሰለላሁ ዐለይሂ ወሰለም መሰከሩ። በኋላ ከኸሊፋነታቸው ዘመን በኋላ የተከሰተ ነገር ነው ይሄ የእሳቸው ሸሂድነት።
ከሂጅራ በ36ኛው አመት ገደማ ይመስለኛል። በሌላም ሪዋያ አቡበክርም ዑመርም ዑስማንም አልይም ነበሩ የዛለታ ጣልሓና ዙበይርም ጭምር ነበሩ ይላል። የዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እህዳ ፈኢነማ ዐለይከ ነቢዩን አው ስዲቁን አው ሸሂድ እህዳ አሉ። ረጋ በል አንተ ላይ ያለው ወይ ነቢይ ወይ ስዲቅና ወይ ሸሂድ ነው አሉ። እነኚህ የተጠቀሱት ሰዎች አልይም ጣልሓም ዙበይርም ሹሃዳዎች ሆነው ነው እንግዲህ ከዚህ ዓለም የሄዱትና ጣልሓ እንዳውም በህይወት እያሉ ነው የኡሑድ ዕለት ቆስለው ስለነበረ አሸሂዱ ልሐይ የሚል ስም የተሰጣቸው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ዑስማንን ከሌሎቹ ባልደረቦቻቸው ጋራ በሸሂድነትና በትላልቅ መቃማት እንዳመሰገኗቸው ነው የሚያሳየው። ዑስማን ከሚለዩቸው ባህሪያቶች መካከል በጣም አይን አፋር ትሁት የነበሩ ሰው ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ፍራሻቸው ላይ የአኢሻ ቤት ገደም ብለው እንዳለ አቡበክር መጣ። ከጭናቸው ላይ የተወሰነ ጨርቅ ተጋልጦ ነበረ። አቡበክር ሲመጣ ባሉበት ሁኔታ ይግባ ፍቀዱለት አሉ። ገብቶ ጉዳዩን ጨርሰው አቡበክር ወጡ። ከዚያ ቀጥሎ ግን ዑመር ሲመጡ አሁንም ልብሳቸውንም አልሰበሰቡም፣ ባሉበት ሁኔታ ቆዩ። ከዛም ዑስማን ሲመጡ ዓኢሻን ረዲየላሁ ተዓላ አንሃ አስጠነቀቋት። ኢጅመዒ ዐለይኪ ቲያበኪ አሏቸውና ለራሳቸውም ዘግጀት አሉ። ምንድን ነው አቡበክር ሲመጣም ዑመር ሲመጣም ያልታየ ነገር ሊታይ እንደቻለ ብለው ዓኢሻ ነቢያችንን ሰለላሁ ዐለይሂ ወሰለም ማ ፈዚዕተ ለሁም ከማ ፈዚዕተ ሊዑስማን ዑስማን ሲመጣ ያሳዩትን ድንጋጤ ሌሎቹ ሲመጡ አላደረጉትም ለምንድን ነው ሲሏቸው ኢነ ዑስማነ ረጁሉን ሐይዩን ወኢኒ ኸሺቱ ኢን አዚንቱ ለሁ ዐላ ትልከ ልሓል አላ ዩብሊገ ኢለየ ሓጀተሁ። ዑስማን አይናፋር ሰው ነው። በዚያ ሁኔታ ብጠብቀው ኖሮ ብፈቅድለትና እንዲገባ ባደርግ ፍላጎቱን ላይገልጽና የፈለገው ሓጃውን ላያደርስ ይችላል በሚል ነው እንዲህ ያደረግኩት አሏቸው። እንግዲህ ዑስማን ረዲየላሁ ተዓላ አንሁ ዛኢድ የሆነ ከሌሎቹ ጨመር ያለ ሐያ እንደነበራቸው ነው የሚያሳየው። በሌላም ሪዋያ ወይም በሌላ ዘገባ ነቢዩ ሰለላሁ ዐለይሂ ወሰለም ዑስማንን ሐያ ሲያረጉና በጣም ያንን ስሜቱን ሲጠብቁለት ባዩ ጊዜ ዓኢሻ ሲጠይቋቸው ቃለ አላ አስተሕይ ሚማ ተስተሕይ ምንሁ አልመላኢካ መላኢካዎች የሚያከብሩትና የሚያፍሩትን ሰው እኔ ማክበር የለብኝም እንዴ በማለት ተናግረውላቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። እንግዲህ በዑስማን ዙሪያ የመጡት ሐዲሶች በጣም ብዙ ናቸው። من ذلك قوله صلى الله عليه وسلم أرحم أمتي بأمتي أبو بكر وأشدها في دين الله عمر وأصدقها حياء عثمان وأعلمها بالحلال والحرام معاذ بن جبل وأقرأها لكتاب الله أبي كان أمة በጣም ለኡመቴ አዛኝ አቡበክር ነው። በአላህ ዲን ላይ ደግሞ ብርቱ ዑስማን ነው ዑመር ነው። በጣም ደግሞ አይናፋርና ትሁት ደግሞ ዑስማን ነው። ሐላልና ሐራምን በማወቅ ሙዓዝ ብኑ ጀበል ነው። ቁርአንን በአግባቡ በመቅራት ኡበይ ብኑ ከዕብ ይበልጣል ብለው ለእያንዳንዳቸው የሚመጥናቸውን ደረጃ ተናግረውላቸዋል። ሰይድና ዑስማን ረዲየላሁ ተዓላ አንሁ እንግዲህ በዚህ ባህሪያቸው በትህትናቸው ይታወቃሉ። በሐዲስ የተጠቀሰላቸውን ፈዳኢል የተወሰኑትን ለመጥቀስ ያህል እንጂ በግል ባህሪያቸው በጣም ብዙ የሚለዩቸው ነገሮች እንዳሉ ይታወቃል። ወጀዛኩም አላሁ ኸይራን። ሹክራን ሼኽ። ያው እንግዲህ ከሼኽ እንደሰማ ነው ዑስማን ረዲየላሁ አንሁ ብዙ የእሳቸውን ትልቅነት የሚጠቁሙ መልእክቶች ከነቢዩ ሰለላሁ ዐለይሂ ወሰለም ተነግረውላቸዋል፣ በጀነት ተመስክሮላቸዋል። እንዲሁም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሐያ ያደረጉላቸው ታላቅ ሰው ናቸው። ሌሎቹ ፈዳኢሎች ተጠቅሰዋል። ባይሆን ያው የእሳቸው በጀነት መበሰር አብሮት ከሐዲሱ ላይ ያው እንደሰማ ነው አላ በልዋ ቱሲቡሁ በማለት ረሱል ሰለላሁ ዐለይሂ ወሰለም ለወደፊቱ ዑስማንን ሊያጋጥማቸው የሚችለውን ችግርና መከራ
አደጋ ጠቁመዋል። ያን አስመልክቶ እንዲሁም ደግሞ ያው ይሄም አንዱ የነብዩ ሰለላሁ ዐለይሂ ወሰለም ትንቢት ነው። ነገር ግን ያው ሸሂድነታቸውንም የሚጠቁሙ ናቸውና እነዚህ ነጥቦች ጠቅለል አድርገው ሼኻችን ሼኽ አሊ መሐመድ ጅማ ያሰሙናል ኢንሻአላህ። بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على النبي المبعوث رحمة للعالمين وعلى آله وصحبه وسلم أجمعين. ما بعد، السلام عليكم ورحمة الله وبركاته. الحمد لله، حقيقة شرف سيدنا عثمان ومقامه ومكانه التي بوأه الله تبارك وتعالى كبادنا تلك بوتانو. سيدنا عثمان بمجمرة درجة በዚህ ስማቸው ነው በአብዛኛው የሚታወቁት። በአቡ አብደላህ እና በአቡ አምርም የሚታወቁ ናቸው። አቡ አብደላህ በእነዚህ የተገኙ፣ አቡ አምር ደግሞ በጃሂልያ ጊዜ የተገኙ ልጅ ነው። አልቆዩላቸውም። ዑስማን ኢብኑ አፋን ትልቅ ብሻራና ትልቅ ደረጃ አላህ ሱብሓነሁ ወተዓላ ካስቀመጠላቸው በዚህ ኑረይን ነው አብዛኛው የሚታወቁት። እቺን ደረጃ ያገኙት እሳቸው ብቻ ነው ከሰሃባዎቹ ማለት ነው። ለቀብም ሆነ ትልቅ ሸረፍ እንደሆነም የሚያሳይ ነው ማለት ነው። በዛ ደረጃ ሰይድና ዑስማን ረዲየላሁ ዐንሁ ወአርዳህ አሁን እንደተጠቀሰው ብስራቱ ነው የሚበልጠው ከበልዋው ራሱ። በልዋውም ራሱ ደግሞ በራሱ ብስራት የሚሆንበት ጊዜም ይኖራል። እነ ዒዘሚል በላኢ ማ ዒዘሚል ጀዛእ፣ በላ በሚመጣ ቁጥርና ፍትና በሚበዛ ቁጥር በኻስያው ፊ አኺር ዘማን የመጨረሻ ዘመናችን ላይ ከሰው የሚፈለጉት ነጥቦች ሰብርና ትዕግስት ማዕሪዳ ቢቀዳኢላሂ ጀለ ወዐላ የአላህ ሱብሓነሁ ወተዓላ ውሳኔ በመውደድና እቺ የምትመጣው በላ ሰብር ከተደረገበት ያው ጀዛኡ ሰብር ማዕሩፍ ነው ቢገይሪ ሂሳብ ስለሆነ በዚቹ ደረጃ ዑስማን ኢብኑ አፋን ተጎናጽፏታል፣ አግኝቷታል ማለት ነው። ለዛ ነው የእሳቸው ብስራት ፊ ተጅሂዝ ጀይሽ አልዑስራ አይደን ኢፍዓል ከተባሉት አንዱ ናቸው። ማ ضر ዑስማን ወማ ፈዐለ በዕደ አልየውም የተባለው ብስራትና ትልቁ ሰርቲፊኬት ለጀነት የሚጋብዛቸው ትላልቅ ተግባራቶች በዑስማን ኢብኑ አፋን ረዲየላሁ ዐንሁ ወአርዳህ ተከስቷል ማለት ነው። ነቢያችን አለይሂ ሰላቱ ወሰላም አሁን በተጠቀሰው ትልቅ ክብራቸው ሐይይ ናቸው። አልሐይዩ ሙክረም፣ በጣም አይናፋርነት ዛሬ በምናቀው ሞኝነት ሳይሆን ትላልቆች ጋር አይናፋርነት ከኢማን ነው። አልሐያኡ ሚነል ኢማን እንደተባለው ማለት ነው። የእሳቸው የኢማናቸው ትልቅነትን የሚያሳይ ነው አይናፋርነታቸው ራሱ። ይህንንም ደግሞ አላህ ሱብሓነሁ ወተዓላ የሰጣቸው ከቆንጆ ቆንጆቹ ባህሪ ምን አልአኽላቂል ከሪማ ከሙስሊሙ ህብረተሰብም በእነዚህ ትላልቁ ጅባሉል ኸይሪ ወልበረካ የሆኑ ሰሃባዎችን እነሱን ቆንጆ ትምሳሌት በማድረግ በእነሱ አስረን እንድንሄድ ነው። ይሄ ዝናቸውና ሲራቸው የተበሸሩበት ትልቅ ደረጃ የተጎናጸፉበትን በምንቀራበት ጊዜ ከዚህ ስር ምን እንደምንቀነጭባት ምን እንደምንጠቀምባት የሚያሳየው ነገር ነው። ለዛ ነው ረሱሉ አለይሂ ሰላቱ ወሰላም ባሳለፍናቸው ብዙ ደርሶችና የሰይድና ዑስማን ሲራዎችና ባህሪያቸው ዙሪያ ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም እጅ የተጨበጡትና አንዷ የዑስማን እጅ የሆነችበት የነብዩ ሰለላሁ ዐለይሂ ወሰለም ትልቅ ደረጃ የሚያሳየው የተነገርነው እንትን ነው ማለት ነው። ምክንያቱም እሳቸው አሁን ሐይይ መሆናቸው መላእክቱ ራሱ ከሳቸው እንድታፍር ያደረጋቸው ትልቁ ክብር ነው። አላ አስታሂ ሚን ረጁሊን ተስታሂ ሚንሁል መላኢካ ብለው ነብዩ አለይሂ ሰላቱ ወሰላም እሳቸው እስትሕያ ከማድረግና ከዑስማን አይናፋርነት የበለጠ መላኢካው ራሷ ከኔ በፊት ከሱ ነው የምታፍረው ታከብረዋለች ብሎ የገለጹበት ትልቁ ዝናና መታወቅ ካለበት አንዱ ነው ማለት ነው። ለዚህ ነው እኛም እንግዲህ ኢንሻአላህ ተዓላ
ለዚች ሩትባ ቁድወተን ሐሰና አላህ ተባረከ ወተዓላ በቁርአን እንደሚገልጸው ኡላኢከ አለዚነ ሀዳሁሙላህ ፈቢሁዳሁ ሙቅተዲህ። በሰላታችን ዙሪያም ደግሞ 17 ጊዜ በዋጅቡ ዙሪያ የምንመላልሰው አያቶች ምንድነው? ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዐለይሂም። አላህ ሱብሓነሁ ወተዓላ ኸይርና በረካ የተጎናጸፈላቸው ሰዎች መሰሉሁም ፊ ተውራት ወመሰሉሁም ፊል ኢንጂል ከዘርዕን አኽረጀ ሸጥአሁ ፈአዘረሁ ፈስተግለዘ ፈስተወ ዐላ ሱቂሂ ዩዕጂቡ ዙራዐ ሊየጊዘ ቢሂሙል ኩፋር። በአወልያው በመጀመሪያ ደረጃ የነብዩ ባልደረባዎችና ሰሃባዎችን የሚመለከት ጉዳይ ስለሆነ እኛ እንዴት አድርገን በእነዚህ አስረን እኛም ደግሞ አላህ ሱብሓነሁ ወተዓላ ከወደዳቸው ሰዎች እንዴት እንሆናለን የሚለው ጋር የሚወስድን ነው ማለት ነው። አሁን በተገለጸው ሐዲስም ዙሪያ የሚገለጸው ነብዩ ሰለላሁ ዐለይሂ ወሰለም ለእያንዳንዳቸው የሰሃባዎቻቸው ባህሪ ላይ የገለጹት ቁድዋ እንድናረግ ነው። አዕለሙሁም ቢልሐላሊ ወልሐራም ወአፍረዱሁም ዘይድ ወአርሐሙ ኡመቲ ቢኡመቲ አቡበክር የተባሉበት ማለት ነው። እነዛ ከኛ የቀደሙ ቢልኸይሪ ወልበረካ ቢሁስኒል አኽላቂ ወልአዕማል እንዴት አድርገን ልጆቻችን ሆነ ከራሳችን ጀምረን በእነዚህ አስረን እንዴት እንሄዳለን የሚለውን የሚያሳይ ነውና አብዱላህ ብን ሐዋላ እንደሚለው ከረሱላችን ሰለላሁ ዐለይሂ ወሰለም በሰይድና ዑስማን ዙሪያ ከተጠቀሱት ማለት ነው ስለ ፍትና ስለተለያዩ በላዎች በሚናገሩበት ጊዜ መነጃ ሚን ሰላቲን ፈቀድ ነጃ፣ ከሶስቱ የተለያዩ ፈተናዎች ድህና ሰላም የወጣው ሰው ፈቀድ ነጃ ወጥቷል፣ በእውነትም ታድሏል፣ ተጎናጽፏል ያሉት አንደኛው መውቲ ነው ያሉት ረሱሉ ዐለይሂ ሰላም። ብዙዎቹ በጣም ነብዩ ሰለላሁ ዐለይሂ ወሰለም በታላቅነት ስለሚወዱና በሳቸው ትምሳሌት ስለሚሄዱ የነብዩ ሞት ትልቅ ሙሲባ ተብሎ ከሚቆጠረው አንዱ ነው። ከሷ ነጃ የወጡት በአንዳንድ አዕራቦችም ከዲን የተመለሱት ባህሪም ስለሚታይ ነጃ የመውጣታቸውና አንደኛው የደጃል ነው። ሰዓቱ አልቃለች ኢንሻአላህ ተዓላ። አላህ ሱብሓነሁ ወተዓላ እንግዲህ በዚህ ትላልቆች አስርን የምንታደል አላህ ያደርገን እላለሁ። ጀዛኩሙላሁ ኸይር ወያኩም ጀዛኩሙላሁ ኸይረን። ያው ስለ ዑስማን ያጋጠማቸውን ችግር አስመልክቶ ወደ መጨረሻ አካባቢ የህይወት ፍጻሜያቸው ምን ይመስል ነበር የሚለው ላይ በስፋት ኢንሻአላህ የሚዳሰስ ይሆናል። በዛሬው ጀልሳችን ላይ የእሳቸውን ፈድል የሚያሳዩ ብዙ ሐዲሶችና ብዙ ነጥቦች ተነስተዋል። ሸሂድ እንደሚሆኑ ረሱል ሰለላሁ ዐለይሂ ወሰለም ተንብየውላቸዋል፣ ነግረዋቸዋል። እንዲሁም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሀያ ያደርጉላቸው ነበር የሚለውን ሰምተናል። በጀነት የተበሰሩ ታላቅ ሰው መሆናቸውን በዛሬው ጀልሳ ላይ ተምረናል። ኢንሻአላህ በሌሎች ጀልሳቶች ላይ ሌሎችንም ነጥቦች ኢንሻአላህ በስፋት የምናይ ይሆናል። ለነበረን ቆይታ ሁላችሁም ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ። الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا